የቤዚና የማርኬ ያልታወቀው ድብቁ ችሎታቸው ወጥቷል። ሰሞኑን እየተዘረገፈ ይገኛል ነው የምላችሁ። በቃ እንዴት ናችሁልኝ ውድ የፈገግታ ፋሚሊዎች? እንዴት ናችሁ? ደህና ናችሁ? የኔ ውድ ቤተሰቦች አላችሁልኝ? ኑሩልኝ ኑሩልኝ። እኔ ዋለው ፈጣሪ የተመሰገነ ይሁን። እንግዲህ ፈገግ እያላችሁ ነው ብዬ ተስፋ አደርጋለሁ። ስም ስለተቀየረ የፈገግታ ፋሚሊ ይላል። ደስ የሚል ስም ነው ለመናገር ማለት ነው። ፈገግታ ደስ ይላል። ፈገግታ ሱና ነው ይላሉ እንግዲህ ሙስሊም ወገኖቻችን አይደለም። እና የኔ ወዶች ማለት ነው ዛሬ እንግዲህ ቶሚ ተገኝቷል። ነገር ግን እስኪ በቅድሚያ ስለ እነዚህ ጥንዶች ማለት ነው ኧረ በለው ኧረ ዳንስ ኧረ ጭፈራ እኔ ማርክማ ማለት ነው እንዶ ገደለኝ። የሆነች ልጅ በቲክታክ ማለት ነው ወይ ጉድ ወንድሜ ለካ እንደዚህ አይነት ምንድን ነው ያለችው? በፈጣሪ ረሳሁት የጻፈችውን እና ምንድን ነው አይን አፋር ነበር እኮ የሚመስለኝ ምናምን ብላ በቲክቶክ ፖስታቸው በሳቅ ነው የሞትኩት። እና ማለት ነው ቤዚና ማርኬ እየተያዩ የሚጨፍሩበት ላይ እኔ ሞትኩኝ፣ ፈነዳው ነው የምላችሁ። ሰሞኑን ዘና ፈታ እያሉ ነው በኤፍሬም ሰርግ ላይ ማለት ነው። እና የእናንተንም በቅርብ ያድርግላችሁ የኔ ወዶች። ግን የምሬን ነው የምላችሁ ጭፈራቸው አንደኛ ነው፣ የምር አንደኛ። እና የሆነ ቀን ላይ ምንድን ነው ያልኳችሁ የሆነ ፕሮግራም ሲኖር የተጣላ ሰው ራሱ ከዛ ፕሮግራም ላይ የምር ለተወሰነ ሰከንድ ለተወሰነ ደቂቃ ቢሆን ችግሩን የረሳውና አብሮ ተቀላቅሎ ይጨፍራል። አሁን ከዛ ፕሮግራም ላይ ሀይሚና ብሩኬ ያው ትክክል አልነበሩም ሰሞኑን አይደለም፣ ግን ከዛ ከጭፈራው ላይ ተውት በቃ ዓለም ሲያቀልጡት ነው የቆዩት። የሆነ ፈገግታ በፈገግታ ሆነው ማለት ነው። አያችሁ አንዳንዴ ፕሮግራም ጥሩ ነው በችግር መካከል። እና ምን ልላችሁ ፈልጌ ነው ዘና ፈታ እያሉ ነው እና እንደው አስቀው ገደሉኝ። ሲቀጥል ደግሞ እኔ የምለው በእርግጥ እኔ የአንዳንድ ሰዎች ኮሜንት ከቤቴ ይጠፋል፣ ለምን እንደሆነ አላውቅም። ነገር ግን ደግሞ መጥፎ ኮሜንት ስለሆነ ደስ ይላል መጥፋቱ። ምን አለች መሰላችሁ ቤተሰቦች? አንድ ኮማች ነችና ማለት ነው ቤዚና ማርኬን ጠራችና ከዩቲዩበሮች በሙሉ ለዛ የሌላቸው ዩቲዩበሮች ብለኝ እንደው አናደደችኝ እኮ የምሬ ነው። ግን ኮሜንቷ ጠፋ። አንተ አይገርማችሁም? ጠፋ። እንደዚህ አይነት ጋጠ ወጥ የሆነ ኮሜንት ቢጠፋ ራሱ አይዶን ኬር እንደውም መጥፋት አለበት። እና እኔ የምለው ግን ሰው እንደዚህ ብሎ የሰው ሞራል ሲሰብር ደስ ይለዋል ነው ማለት። እኔ ለምን እንደዛ እንዳልሽ አልገባኛም። አሁን አንቺ ሰውን መውደድ ያለ መውደድ እኮ የአንቺ በቃ ማለት ግዴታ አይደለም። መውደድን መብትሽ ነው፣ መጥላትን መብትሽ ነው። ማንም አስገድዶ ወደጅ ሌልሽ አይችልም። የሆነ በቃ ውስጣችሁ ያለ የሆነ ተንኮል የተሞላን ነገር አምጥታችሁ ከዚህ ጋር ከሰው ላይ ዝርግፍ አታደርጉ። ማንም ሰው በራሱ ጊዜ የሚወደድበት የሆነ ነገር አለው። አለቀ። ግዴታ አንቺ ስላልወደድሻቸው ለዛ የላቸው ምናምን ብለሽ ከኔ ጋር መቅባጠር አይጠበቅብሽም። ኦኬ። በጣም ይደብራል። እና ወደ ዛሬ ቪዲዮ ሲሄድ ደግሞ ማለት ነው ቤተሰብ፣ ወይኔ ጉዴ ፈላኔ ማርያምን ቶሚ ያሳዘነኝ እኮ ምስኪን። አይ እኔ እኮ አፌ ነው የሚለፈልፍ እንጂ እውነት ውስጤ ቦርቧራ ነው። እግዚአብሔርን እኔ አሳዘነኝ። በቃ አሁን እንደዛ ኮምሽሽ ሲል ምንም ነገር ሳይናገራቸው ሲቀር እንዴት እንዳሳዘነኝ እኮ የምር። ደግሞ ትዕግስቱ አቤት መታደል። እንደው አንዳንድ ሰው እኮ ትዕግስት እንደው እንዲህ በቃ ካቅም በላይ እኮ ነው የተሰጣቸው። ያለ መፍጨርጨሩ ተውስ ሌላ ነገር መፍጠሩ ማለት ነው። ግን የጠየቀበት መንገድ ራሱ በጣም አሳዛኝ ነው። አላፋጠጣቸው ምናምን ይዞ ነው ዝም ብሎ ምልስ ያለው ማለት ነው። እና ደግሞ ቤዚ ቸኮሌቷ ማለት ነው አቤት አቤት የባሏ መከታ ብያታለሁ። ግን ደግሞ ስታቃጥራ እኔ ስታቃጥር በሳቅን የሞትኩት ቤተሰብ እንዴ በቃ ማለት በቃ ስላልፈለገ ነው። እንዳትቀረገደለችኝ የኔ ጣፋጭ የምሬን ነው። እች ናት ቤዚ ማለት አያችሁ አይደለ? ብዙ ጊዜ አሁን ማርክና ቤዚን ለማጣላት በጣም ብዙ ሰዎች ቤዚ እንደዚህ ያለች ማርክ እንደዚህ ያለ ይላሉ አይደል? ቤዚ ማለት ይች ነች እንግዲህ ለማርክ የምትከራከረው ቤዚ። አያችሁ መጥፎ ነገር ነው እንኳ ማርክ ያደረገው ነገር ግን ማለት ነው ከባሏ ወገን ነው የሆነችው። ባትወድም ባትፈልግም ቢሆን ከባሏ ወገን ሆነች። ይገርማል የምር። ቤዚ ግን ማለት ነው በጣም ትለያለች። ለማርክ ያላት ቦታ ይለያል የምር። እኔ አንዳንድ ሰዎች ለምን በተለየ መልኩ እንደምታዩት አላውቅም፣ ግን የምሬን ነው የምላችሁ ቤዚ ለማርክ ያላት ክብር ለማርክ ያላት ቦታ በጣም ነው የሚለየው በጣም
ዛሬ በጣም ያሳቀችኝ እየተጨነቀች ይሄኛውም ላለማስከፋት ባሏንም ላለማስከፋት ከመካከል ላይ በጣም ነው የተወጣጠረችው ማለት ነው። ማርኬ ግን ነፍሳ አይማርም እኮ አስጨነካት በጣም ከማንኛው ትሁን ግን ሆኖም ቢደብራትም ከባሏ ነው የሆነችው እሷ ማለት ነው። እና እውነት በጣም ከባድ እኮ ነው። አስባችሁታል? እዚህ ጋር ይሄ ልጅ እየተቀየመ ነው። ስጦታ መመለስ ማለት በጣም ሞት ነው እኮ ሞት። ሲቀጥል ደግሞ እኔማ ይሄን ስራ ሊያስጀምሮት ነው ብዬ ነበረ። ደግነቱ በአንድ ቀን ፕራንክ አለቀ። ያው የመጣውን ነገር ሰሞኑን ታውቃላችሁ አይደል? እንደ ስታይል ደግሞ እየተከተሉት ነው አሁን። በሀብሉ እንደዛ አደረጉ፣ በሀብሉ እንደዚህ ያደረጉ እያሉ በጣም ብዙ መተተኞች ስላሉ ያው እነሱ መተት ስለሚሉ እኮ ነው። እኔ አሁን ስለ መተት ማውራት ፈልጌ አይደለም። እነሱ ግን የሆነ ከሆነ ሰው ላይ ቀለበት ከታሰረ ከሆነ ሰው ላይ አንገት ሀብል ከታሰረ ዘለው መተት ይላሉ። እኔ ለምን እንደሆነ አላውቅም መተት የሚሉት ማለት ነው። ከምሬ እኮ ነው። አሁን አንድ ሰው በንጹህ መልኩ የሆነ ስጦታ የሰጣቸው ራሱ መተት ነው የሰጣት መተት ነው የሰጠች ይባላል። በጣም ከባድ የሆነ ነገር ነው። እና እሱም ቢሆን ያንን ስላየ ነው ያው በጣም ብዙ ኮሜንት እንደዛ ስለሚል ማለት ነው። እንግዲህ ቶሚም ያሳየውን አሳይቷል። በጣም ምርጥ ሪያክሽን ነበር ያሳየውናት ለመናገር። አይ በጣም ይለያል ቶሚ። እግዚአብሔርን ትዕግስቱን ሳላደንቅ አላልፍም። ግን ቤዝዬ መጨረሻ ላይ ፕራንክ ነው ከተባለች በኋላ እኮ ማለት ነው ተዝለፈለፈች እኮ። ነውር ነው የኔ ክሮሴት ቤዝዬ ትለያለሽ እኮ ግን ማርያምን ነውር ነው። አይደረግም ነውር ነው አለች እኮ። በጣም ነውር በጣም እውነት። ያንን ሰው እንኳን ስጦታ ሰጥቷችሁ ካልፈለጋችሁት አታድርጉት። ማድረግ አይጠበቅባችሁ። ግን ይቅርታ ወስዶ እንካ ስጦታን ማለት በጣም ይሄ ቀስም የሚሰብር ነገር ነው ብዬ አስባለሁ። እና የፈገግታ ፋሚሊዎች ውዶችዬ ማለት ነው ፈገግ እያላችሁ እናንተም ህይወታችሁን ኑሩ። እኔም አለው እንገናኛለን። እንግዲህ ፈገግታ ፋሚሊዎች ማለት ማርኬና ቤዚ ፈገግታ ፋሚሊዎችን ለማስደሰት ሁሌ ሲመጡ እኔም አለው እላችኋለሁ የኔ ወዶችና ላይክ በማድረግ ያው አበረታቱኝ።